2 ዓመት አይደለም እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ በዘር ከመጣው ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል ለክርስቶስ አንሆን የሚጠቅመንን አናቅ እምንወቅሰውን አናቅ በድህነታችን እንዴት ያላግጡብናል እንዴት በአደባባይ በእግዚአብሔር በር ላይ አውደ ምህረት ላይ ያገኘነውን ምህረት ቤተክርስቲያንን እኮ ስድብ እኮ ነው እኛ ጅሎች ነን እንዴ እኛ የሚጠቅመንን አናቅም እንዴ የቱ አባት ችግራችንን ጭንቀታችንን ማጣታችንን መጎዳታችንን የትኛው ነው አደባባይ አውደ ምህረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው ይከፍላል እኮ ይሄ ሐሰተኛ አጥማቂ የሚሰራው ነው ንስሐ ግቡ ስጋው ደሙ ተቀበሉ ከስራትም ይፈታ የወገኖቹን የልጆቹን የምእመናን ችግር መከራ የሚቀበል አባት አብሮ የተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እግዚአብሔር ልብ ይስጣችሁ እግዚአብሔር ከሳሾች ወቃሾች እግዚአብሔር በጉዳታችን የምትሳለቁ እግዚአብሔር ባደረገልን የምትሳለቁ እግዚአብሔር አምላክ የሰው ስራት የሰው ጭንቀት የማይገባችሁ ወንጠጤዎች ተሰባስበው ይሳደባሉ ብዙ ያወራሉ የመናፍስት ልጆች መሆናቸውን ለማረጋገጥ ምንም አያስቸግርም ኑሮ እንዴት ነው ትግል እንዴት ነው በጣም ጥሩ ነው አባቴ እንዴት አደራችሁ ይህን እድል የሰጠን እንዲህ የሰበሰበን እግዚአብሔር አምላክ እንዲህ ያሉ አባት እንዲህ ያሉ የወገንን የልጆችን የእናቶችን የትውልዱን የታሰርንበትን እንደዚህ ዝናብ ጭቃ ፀሐይ ሳንል በተለየ ጉባኤ እንድንሰበሰብ ይህን እድል ይህን የፈቀደልን እግዚአብሔር አምላክ ክብር ምስጋና ለሱ ይሁን እኔ መምህር ሲያስተምሩ ሁልጊዜ ሆድ ነው የሚብሰኝ የታሰርንበት የሚገባው አባት የታሰርንበት የሚገባው አባት የቀመሰ የደረሰበት ያየው ብቻ ነው የሚገባው ከሳሾቻችን ብዙ መሆናቸው በእግዚአብሔር አውደ ምህረት የሚባለው ነገር በተግባር ያሳዩን አባት በራሳችን ያመጣነው ኮተት ኃጢአት እግዚአብሔር አታድርጎ ያለንን አድርገን አድርጎ የተባለውን አናደርግ አታድርጎ የተባለውን እያደረግን ሌሎች በክፋት በመቀኝነት ከቤተሰብ ጀምሮ የሰው ጠላቱ ቤተሰቡ ነው እስኪል እርስ በርሳችን አንዳችን ለአንዳችን ጤና ሰላም የለን የክፋት ስራ ተተብትበን በሶስተኛ ደግሞ ወገን በዘር ማንዘር የመጣ የታሰርንበት 2 ወላጅ 4 አያት 8 ቅድሚያት እያለ ከዛ ሲሳሳብ የመጣ የክፋት የአምልኮ ውጤት እነዚህን ሁሉ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን እኔ ምስክር ነኝ ክርስቶስ መድኃኔ ዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት
ዩቲዩብ ላይ የምታገኙትን ያን ሁሉ ህይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋህዶ አውደ ምህረት ውጪ የትም ቦታ ጋር አውደ ምህረትን የምህረት አደባባይ መሆኑን ያሳዩ። 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ። በዘር ከመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ጅሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን፣ ጭንቀታችንን፣ ማጣታችንን፣ መጎዳታችንን የትኛው ነው አደባባይ አውደ ምህረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው። ይከፍላል እኮ። በድህነታችን እንዴት ያላግጡብናል! እንዴት በአደባባይ በእግዚአብሔር በር ላይ አውደ ምህረት ላይ ያገኘነውን ምህረት ቤተክርስቲያንንም እኮ ስድብ እኮ ነው። እኔ እኮ ማለቅ ሰው እኔም እኮ የዚህ ሰለባ እስረኛ ነበሩ። ቆሜ እንድናገር የፈቀደልኝ እግዚአብሔር ነው። ቤተክርስቲያን ነች። እኛ አባት ላይ ያደረ ቅዱስ መንፈስ ነው። እግራቸው እኮ ያብጣል። በዚህ እድሜያቸው 30-20 ዓመት በሙሉ ይሄን ሁሉ እኛ የራሳችን ያመጣነውን ኮተት፣ ኃጢአት፣ በሽታ፣ ደዌ፣ እስራት እንዴ ያልተሰራ ቤተክርስቲያን አለ እንዴ? በሳቸው መሃል ያለውን ትልልቅ ቤተክርስቲያን ለሳንቲም ለቀማ ብቻ እየተጠቀሙበት እንዴ! የትኛው ቦታ የትኛው ደብር ላይ ነው በሺ የሚቆጠር እየተፈወሰ እየተዳነ? ክርስቶስ እኮ መድኃኔዓለም እኮ ያሳየን እኮ በህይወት ስንኖር እንዴ እኔ አይገባኝም፣ ኃጢአተኛ ቆሻሻ ነኝ፣ አውደ ምህረት ላይ ቆሜ አልናገርም በሚል ነው። ትህትናን ያስተማሩ አባት ስላሉ ነው። ስንቱን ገዳም ነው እኔም አውቀው አብሬ እየሄድኩ የተሰራ በሚሊዮን በሺዎች የሚቆጠር። ይሄ ሐሰተኛ አጥማቂ የሚሰራው ነው። ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ ከስራትም ይፈታ። የወገኖቹን የልጆቹን የምዕመናን ችግር መከራ የሚቀበል አባት አብሮ የተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እንዴ? እናውቀዋለን እኮ በአደባባይ መቆምን። ሳንቲም አምጡ ነው፣ ጭቅጭቅ ነው በየቦታው። የት ቦታ የት አደባባይ ነው ሰው የራሱ ችግር ስለተፈታለት በወረፋ በግድያ ሳንቲም ገንዘብ የሚሰጥ? የትኛው ደብር የትኛው አገልግሎት ላይ ነው? በመንግስት በነ ቀይ መስቀል በነ አስቦት ገዳም በነ መቄዶንያ በሚሊዮን የሚቆጠር እየወጣ እኮ የሚሰጠው በእግዚአብሔር ማዳን በረከት ጸጋ እኮ ነው። አንድ መንፈሳዊ አባት እኮ የሚለካበት እኮ መለኪያ መስፈርቶች አሉ። ዓለም አቀፍም በሀገር አቀፍም በቅዱስ ቤተክርስቲያንም እንዴ አናቅም እንዴ? እዚህም የምንመጣ እርስ በርስ እየተዛዘን የስርዓት ቤት ነች ቅዱስ ቤተክርስቲያን። አገር አቋርጠው የሚመጡ በጣም ብዙ የተጎዱ እናቶች አባቶች አሉ። ሃይማኖት ሳይመረጥ ስንቱ አይደል እንደሚፈወሰው እዚች አደባባይ ላይ እዚች አውደ ምህረት ላይ ከዚህ ነው ከዛ ነው ሳይባል የተጨነቀ የተቸገረ የታሰረ ሁሉ የተፈታበት። እግዚአብሔር ልብ ይስጣችሁ። እግዚአብሔር ከሳሾች ወቃሾች፣ እግዚአብሔር በጉዳታችን የምትሳለቁ፣ እግዚአብሔር ባደረገልን የምትሳለቁ፣ እግዚአብሔር አምላክ የሰው ስራት የሰው ጭንቀት የማይገባችሁ። እኛ በፊልም ቋንቋ ዲያሎግ እና አክሽን የምንለው አለ። ዲያሎግ ተናግሮ ሰብኮ መሄድ ብቻውን ምን ዋጋ አለው? ያን የተናገሩትን ጻድቃን ቅዱሳን የሰሩትን አድርጎ ተግብሮ ማሳየት ይገባል። ብዙም ፋሎት ብዙ ቁስል አለ ውስጤ። ትተነው ነው እሳቸውም እየገሰጹ ተው እየተባለ አሁንም አገልግሎቱ ለሁሉም እያንዳንዱ ሰው ተጨንቆ ትራንስፖርት አውጥቶ መከራውን አይቶ በዝናብ እዚህ የመጣችሁ
እግዚአብሔር አምላክ የተጨነቃችሁ ሁሉ እሱ ይድረስላችሁ። እኔን ያደረገልኝ እግዚአብሔር ያደረገልኝን ለሁላችሁም የተጨነቃችሁትን ያደርግላችሁ። እግዚአብሔር አምላክ እሱ ማስተዋሉን ይስጠን። እግዚአብሔር ይስጥልን። አዎ እንግዲህ ደሴ እንግዲህ ያው ከቲያትሩ ዓለም መጥቶ የእግዚአብሔርን ክብርና የእግዚአብሔርን ስራ በተግባር ነው ያየው። እንዲሞት የፈለጉ አልሞተም፣ እንዲወድቅ የፈለጉ አልወደቀም። በሱ ላይ ያላቸው ምኞት ደግሞ በእኛም ላይ ይሰነዘራል እና ወጠጤዎች ተሰባስበው ይሳደባሉ፣ ብዙ ያወራሉ። የመናፍስት ልጆች መሆናቸውን ለማረጋገጥ ምንም አያስቸግርም። የዘንዶው ልጅ የእባቡ ባህሪ ከክርስቶስ ጋር የተገዳደረ በባህሪም በፊደልም በሐሳብም የኛውን ከእርግማን ጋር ተያይዞ የተወለደውን ትውልድ ይለቀዋል ብሎ መገመት ሞኝነት ነው። ስለዚህ ክብር በጠፋበት ክብር በለቀቀበት ዘመን ነው የምናገለግለው። ይህንን ያደረገ አምላክ ደግሞ እግዚአብሔር ስሙ የተመሰገነ ይሁን። ይሄው 50-60 ዓመት እንግዲህ አብረን አለን። እንግዲህ በዚህ ጊዜ ውስጥ ሁሉ ያው ትግል ነው፣ በትግል ነው። ስለዚህ አውሬው ወድቋል፣ አውሬው ከኛ ጋር ነው ትምህርታችን። የክርስቶስ ልጆች መሆናችን ቀርቶ የአውሬው ልጆች ሆነናል ነው ትምህርታችን። የሚታየውን እውነት እንደማይታይ ስናደርግ የጨለማው ልጆች ነን። እግዚአብሔር ምሕረቱን ያብዛልን።